ለሴት ልጅህ ሁልጊዜም ጀግና አባት ሁንላት። አባቶች ለሴት ልጆቻቸው የወር አበባን በሚመለከት የሚያስፈልጋቸውን ዕውቀት ለመስጠት እንዲሁም በራስ መተማመንን እንዲያዳብሩ ለማድረግ መርዳት የሚያስችል አጋዥ ማስተማሪያ ቪዲዮ። ታስፊያ የኔ ውድዬ ከ4 ዓመት በፊት እንዴት እንደነበርሽ? ያኔ ልጅ ነበርኩ። አዎ አሁን እያደግሽ በየቀኑ ትንሽ እየጨመርሽ እያደግሽ ነው። ይሄ ደግሞ ጤናማ የሆነ የተፈጥሮም የሳይንስም ህግ ነው። ግን ውድዬ አደግኩ ስትይ ምን ማለትሽ እንደሆነ ልትነግሪኝ ትችያለሽ? አባ እንዴት አልገባህም? አሁን ከበፊቱ አልረዘምኩም። እጆቼም ትንንሾች ነበሩ፣ አሁን ረዝመዋል። ውፍረቱም የጨመርኩ ይመስለኛል። አዎ እውነት ነው፣ ልክ ነሽ። ደግሞ እያደግኩ ስለሆነ አሁን ልብሶቼም አይበቁኝም፣ እየጠበቡኝ ነው። ምሳሌ ባለፈው ትምህርት ቤት ውስጥ ለነበረን ፕሮግራም ያንን ቀዩን ጫማዬን ለማድረግ ስሞክረው ጠበበኝ። እነዚህ የምወዳቸው የእጅ ጓንቶች እንኳን አሁን አይሆኑኝም። በቃ አሁን ገባኝ የኔ ውድ፣ አሁን በጣም እያደግሽ ነው። አባ አሁን እናቴም አክስቴም ትልልቅ ሴቶች ናቸው። እኔም አንድ ቀን እንደነሱ ትልቅ ሴት እሆናለሁ። አባቴ ግን እንዴት ነው የምናድገው? እሱን ማወቅ ትፈልጊያለሽ? አዎ። እሺ ከኔ ጋር ነኝ። ሁሉንም ነገር በደንብ አስረዳሻለሁ። ቆይ እዚህ ጋር እንቀመጥ። ማንኛውም ሰው ከተወለደ ጀምሮ ከ9 እስከ 10 ዓመት ያለ ጊዜ የህፃንነት ጊዜ ይባላል። ከህፃንነት ቀጥሎ ደግሞ አፍላ ወጣትነት ይቀጥላል። ይሄ ከ10 ዓመት እስከ 18 ዓመት ያለው እድሜ ጉርምስና ወይም ኮረዳነት ይባላል። በዚህ እድሜ ላይ ያሉ ልጆች ወንዶቹ ጎረምሳ፣ ሴቶቹ ኮረዳ ይባላሉ። በሴቶችም ሆነ በወንድ ልጆች ላይ ብዙ አካላዊ፣ ስነልቦናዊና ማህበራዊ ለውጦች ይከሰታሉ። እንዲሁም የተለያዩ የሰውነት ክፍሎቻችን እድገት ያሳያሉ። ኮረዳ? እሺ እሱን አጠገብሽ ያለውን እሸት አቀብ። ይሄንን? አዎ ይሄ እዚህ እሸት ውስጥ ያለውን ፍሬ አየሽው? እንደዚህ አይነት ፒቱታሪ የሚባል እጢ በጭንቅላታችን ውስጥ አለ። በኮረዳነት ጊዜ ይሄ እጢ ለተለያዩ የሰውነት ክፍሎች ከንጥረ ነገሮች ጋር መልእክት ይልካል። እነዚህ ንጥረ ነገሮች በሰውነት ክፍሎች ላይ እድገትና ለውጥን ያመጣሉ። ዋው! ስለዚህ እኔ ኮረዳ ነኝ ማለት ነው። ለዛ ነው ማለት ነው ቁመቴም ከበፊቱ እየረዘመ እጆቼና እግሮቼም በጣም እያደጉ ያሉት። ደስ ሲል። ሌላ ምን ለውጥ ሊኖረኝ ይችላል? ይኸውልሽ የኔ ቆንጆ፣ ካሁን በኋላ ብዙ ለውጦች ይኖርሻል። በሰውነትሽ የተለያዩ ቦታዎች ላይ ፀጉሮች ቀስ በቀስ መብቀል ይጀምራሉ። ለምሳሌ በብብትሽ ውስጥ፣ ከወድሽ ዝቅ ብሎ በእግሮችሽ መካከል ያለ ቦታ ላይ፣ እንዲሁም የሴትነት መገለጫ በሆነው ብልትሽ ላይ ፀጉሮች ይበቅላሉ። ከዛ በፊት ግን የሰውነትሽ ቅርጽ መቀየር ይጀምራል። ለምሳሌ ልክ አሁን እንዳልሽኝ ውፍረትሽ ይጨምራል፣ ቁመትሽም ያድጋል፣ እንዲሁም ጡቶችሽም ያድጋሉ። ገብቶሻልማ? አዎ ገብቶኛል። አባ ግን ሁሉም ነገር ይገርማል።